በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔርን ስም በከንቱ አትጥራ። የእግዚአብሔር ሰዎች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በጠራን በሰበሰበን ሁሉ እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? አሜን። የጠበቀን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በኦሪት ዘዳግም ምዕራፍ 20 ቁጥር 7 ላይ የእግዚአብሔርን ስም በከንቱ አትጥራ፣ የእግዚአብሔር አምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራው ከበደል አያነጻውምና ይላል። ይህ ትእዛዝ ከ10ቱ ትእዛዛት ሁለተኛው ነው። ይህ ሁለተኛው ትእዛዝ ደግሞ የሚያተኩረው በስመ እግዚአብሔር ላይ ነው። ስለሆነም ስመ እግዚአብሔርን አስመልክቶ ጥቂት ነገር መነጋገር ያስፈልጋል። አሁን ባለንበት ወቅት እያንዳንዱ ንግግራችን በማወቅም ይሁን ባለማወቅ ስመ እግዚአብሔርን በመጥራትና አላስፈላጊ ንግግሮችን በመናገር የተዋዛ ንግግሮች ይበዛሉ። ስለዚህ ያንን መሰረት በማድረግ እንነጋገራለን። እግዚአብሔር ያስተምራል። የእግዚአብሔር ስም ቅዱስና ታላቅ ስም ነው። ከዚህም የተነሳ የአምላካችን ስም እንደ ማንኛውም ስም በየልማዱ በየጎዳናው የምንጠራው አይደለም። ዘይትና መልካም መዓዛ አለው። ስምም እንደሚፈስ ዘይት ነው እንደተባለለት ስሙ ስንጠራ በአማረ ቃልና በአክብሮት መሆን ይኖርበታል። መኃልየ ዘሰሎሞን ምዕራፍ 1 ቁጥር 3። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን ቅድስት ድንግል ማርያምም ብርቱ የሆነ እርሱ በእኔ ታላቅ ነገር አድርጓልና ስሙ ቅዱስ ነው በማለት ምስክርነቷን ሰጥታለች። ስለ እግዚአብሔር ቃል በሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ አባቷ የሚሆን ነቢየ እግዚአብሔር ቅዱስ ዳዊት የስመ እግዚአብሔርን ቅድስና ሲናገር ስሙ የተቀደሰ ተራራ ነው ይለናል። መዝሙረኛው ዳዊት በመዝሙር 110 ቁጥር 9 ላይ የእግዚአብሔር ስም ቅዱስ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ባስተማረበት ትምህርቱ ስለ ጸሎት ሲያስተምር ስምህ ይቀደስ እንድንል ነግሮናል። ማቴዎስ 6 ቁጥር 9። እኛም ታዲያ የእግዚአብሔርን ቅድስና በምናስታውስበት ጊዜ ሁሉ ክብርና መፈራት የሚገባው ስምህ ይቀደስ ብለን ልንጠራው ይገባናል። የፈጣሪያችንን ስም በመፍራትና በመንቀጥቀጥ መጥራት እግዚአብሔርን ከሚፈራና ከሚወድ ከሚያከብረው ትሑት ልብ የሚመነጭ ፈሪሃ እግዚአብሔር በውስጣችን መኖሩ የሚታወቀው ለቅዱስ ስሙ ከምንሰጠው ፍቅርና አክብሮትም የተሞላ ንግግር ነው። ካህናተ ሰማይ የሆኑ ሱራፌልም ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር ተሞልታለች እያሉ ያመሰግናሉ። ይህም ስሙን የሚጠሩት ጌታ የሚፈሩት፣ የሚያከብሩት፣ የሚገዙለት ቸርና ቅዱስ አምላክ በመሆኑ ነው። ይህንን ታላቅና ቅዱስ ስመ አምላክ በሚጠሩ ጊዜም በመፍራትና በመንቀጥቀጥ ከመንበሩ ፊት ቆመው በክንፎቻቸው ፊታቸውን እና እግሮቻቸውን ሸፍነው ነው። በዚህ ጊዜም ከድምፃቸው የተነሳ ከመድረኩ መሰረት ይናወጣል፣ ቤቱንም ጢስ ይሞላበታል። ይህንን ግሩም ራእይ የተመለከተ ነቢየ እግዚአብሔር ኢሳይያስም እኔ ከንፈሮቼ የረከሱብኝ ሰው በመሆኔ ዓይኖቼ እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ እንዲል አድርጎታል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1-5።
ሱራፌል በመፍራትና በመንቀጥቀጥ የሚጠሩትን ይህንን ቅዱስ ስም አርባዕቱ እንስሳን በመንበሩ ፊት ቆመው ያለ አንዳች እረፍት ቅዱስ 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 የነበረውና ያለው የሚመጣው ሁሉን የሚገዛ ጌታ አምላክ በማለት የሚያመሰግኑት መሆኑ ሐዋርያው ቅዱስ ዮሐንስ በራእዩ መዝግቦልናል። ራእይ ምዕራፍ 4 ቁጥር 8። ከፍጹም ክብሩ ከቅድስናው የተነሳ በዙፋኑ ላይ ለተቀመጠው ምስጋና ባቀረቡለት ጊዜ 24ቱ ካህናተ ሰማይ በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለሙ እስከ ዘላለሙ በሕይወት ለሚኖረው እየሰገዱ በዙፋኑ ፊት አክሊላቸውን ያኖራሉ ይላል ራእይ ምዕራፍ 4 ቁጥር 11። ኢያሱ ወልደ ነዌም በበኩሉ ለታላቁ ስምህ የምታደርገው ምንድን ነው ያለ ሲሆን ነቢዩ ቅዱስ ዳዊትም ደግሞ የሰራዊት ጌታ እግዚአብሔር የእስራኤል አምላክ ነው ይባል ዘንድ ስምህ ለዘላለም ታላቅ ይሁን በማለት ዘምሯል። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 36። ነቢዩ ኤርምያስም ተቤዣቸው ብርቱ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው በማለት ኤርምያስ ምዕራፍ 50 ላይ ይጠቅሳል። እነዚህ ሁሉ የጠቀስናቸው ጥቅሶች ሁሉ ስለ ስመ እግዚአብሔር ቅዱስነት፣ ስለ ስሙ ታላቅነት በቅዱሳን አበው የተገለጠውን ትምህርት ነው። ከዚህ ሌላ ነቢዩ ኢሳይያስ ስለ ወልደ እግዚአብሔር ልደት በተናገረበት ትንቢት ስሙም ቅዱስ፣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ማለቱ የአምላካችን ስም ቅዱስ ብቻ ሳይሆን ታላቅና ድንቅ በመሆኑ ለማስረዳት ነው። ይህ ስም ቅዱስ፣ ታላቅ፣ ድንቅ፣ መልካም መሆኑን ከተረዳን ዘንድ የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራው ከበደል አያነጻውምና የሚለው የፈጣሪ ትእዛዝ መዘንጋት የለብንም። የዚህ ትእዛዝ መሰጠት ዋና ዓላማ ቅዱሳን መላእክት እንኳን በመፍራትና በመንቀጥቀጥ የሚጠሩትንና የሚገዙለትን ቅዱስ ስም በማክበርና በትህትና በክብር ልንጠራው የሚገባ መሆኑን ለማሳሰብም ጭምር ነው። የእግዚአብሔር አምላካችን ስም ድንቅ ታምራትን ያደርጋል። ሐዋርያው ቅዱስ ጴጥሮስ በቤተ መቅደስ ደጃፍ ተቀምጦ ይለምን ስለነበረው ሰው የሰጠው መልስ ይህንኑ የሚያረጋግጥ ነው። ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ባለው ጊዜ ተነስቶ ሊመላለስ ችሏል። ሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ። በዚህ ጊዜ ሐዋርያው ቅዱስ ጴጥሮስ የአምላካችን የኢየሱስ ክርስቶስን ስም በመጥራትና ከመጥራት በቀር ያደረገው አንዳችም ነገር አልነበረም። ሽባው የተረተረው ተነስቶ እንዲመላለስ ያደረገው የቅዱስ ስም ነው። ይህንን የተመለከቱት የአይሁድ ሊቃነ ካህናት ቅዱስ ጴጥሮስንና ቅዱስ ዮሐንስን ይዘው በመካከል ካቆሟቸው በኋላ በምን ኃይል ወይስ በምን ስም እናንተ ይህንን አደረጋችሁ በማለት በጠየቋቸው ጊዜ እናንተ በሰቀላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው በማለት ቅዱስ ጴጥሮስ የሰጠው መልስ እውነተኛ የሆነውን ድንቅና ታምራት ሁሉ ሊደረግበት በሚችለው በእግዚአብሔር ስምና በእርሱ ኃይል መሆኑ የሚያስረዳ ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 7። አባቶቻችን ሐዋርያትም አሁንም ጌታ ሆይ ለመፈወስም እጅህን ስትዘረጋ በቅዱስ ልጅህ በኢየሱስ ክርስቶስ ስም ምልክትና ድንቅ ሲደረግ ባሮችህ ቃለ በፍጹም ግልጥነት እንዲናገሩ ስጣቸው በማለት እግዚአብሔር በጸሎት መጠየቃቸው ለዚህ ነው። ይሁን እንጂ እኛ ባለንበት ዘመን ይህ መነሻ ማድረግ በስሙ ልዩ ልዩ ታምራት እናደርጋለን የሚሉ መናፍቃን በምህታታዊ ታምራት የዋሆችን የሚያሞኙ ስለሆነ እጅግ መጠንቀቅ ያስፈልጋል። ስለ እነዚህ ጌታችን በወንጌል ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም፣ በዚያ ቀን ብዙዎች ጌታ ሆይ በስምህ ብዙ ታምራት
አላደረግንምን ይሉኛል። የዚያ ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ሲል ተናግሮባቸዋል። ማቴዎስ ወንጌል ምዕራፍ 6 ቁጥር 21። የአምላካችን ስም ለአጋንንት አስፈሪና አስደንጋጭ ነው። በቅዱስ ወንጌል እንደተጻፈው 72ቱም በደስታ ተመልሰው ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል አሉት የሚለው ቃል ስሙ አጋንንትን የሚያስደነግጥ መሆኑን የሚያመለክት ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 17። ይህንን ከላይ የጠቀስነውን ቃል የተናገሩት 72ቱ አርድእት ለተላኩበት አገልግሎት አዲሶች ቢሆኑም በእግዚአብሔር ስም አጋንንትን የማውጣት ስልጣን ተሰጥቷቸው እንደነበር ካከናወኑት ተግባር መረዳት ይቻላል። ይህንን ጸጋ መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ በተናገረው ቃሉ ያመኑትንም እነዚህን ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ በማለት አጽንኖታል። ማርቆስ ምዕራፍ 16 ቁጥር 17። ቅዱሳን ሐዋርያት ሁሉ በዚህ ቃል ኪዳን መሰረት አጋንንትን ሲያወጡ እንደነበር በቅዱስ መጽሐፍ ተመዝግቦ ይገኛል። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ሀገር በአጋንንት መንፈስ በመታገዝ እየጠነቆለች ለጌቶቿ ገንዘብ ታስገባ የነበረችውን ሴት ካደረባት ጋኔን መፈወሱ ለዚህ አንዱ ማስረጃ ነው። በሴቲቱ ያደረው ርኩስ መንፈስ ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝዤሃለሁ አለው። በዚያ ሰዓት ወጣ። የሐዋርያት ሥራ ምዕራፍ 16 ቁጥር 18። ይህም የእግዚአብሔር ስም ሲጠራ የአጋንንት ሰራዊት ሁሉ የሚንቀጠቀጡ መሆኑን የሚያሳይ ነው። ቅዱሳን በዚህ መልክ ነው አጋንንትን በስመ እግዚአብሔር ሲያንቀጠቅጧቸው የኖሩት። ዛሬም ቢሆን ይኸው የእግዚአብሔር ቅዱስ ስም አጋንንትን የሚያንቀጠቅጣቸው መሆኑ በቅዱሳን መካናት የጠበል ቦታዎች በማየት የምናደንቀውና የምናስተውለው ለዚህ ነው። የአምላካችን ስም በችግር ጊዜ መጠጊያ ነው። ጠቢቡ ሰለሞን በመጽሐፈ ምሳሌ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል ሲል የተናገረው ቃል ስመ እግዚአብሔር የምንመካበት የምንሸሸግበትና ከፍ ከፍ የምንልበት መሆኑን የሚያስረዳ ነው። ምሳሌ ምዕራፍ 28 ቁጥር 8። ነቢየ እግዚአብሔር ቅዱስ ዳዊት ደግሞ ይህንን በተግባር ስለአየውና ስላረጋገጠው አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው በማለት ተናግሯል። መዝሙር 117 ቁጥር 10። ከዚህ ቀደም ብሎም በተመሳሳይ አነጋገር በአንተ ጠላቶቻችንን እንዋጋቸዋለን፣ በስምም በላያችን የቆሙትን እናዋርዳቸዋለን ሲል የተናገረው የእግዚአብሔር ስም በችግር ጊዜ መጠሪያ መሆኑን ስለሚያውቅ ነው። መዝሙር 43:5። በሌላ ስፍራ ደግሞ አቤቱ በስምህ አድነኝ በማለት የለመነው ልመና የእግዚአብሔር ስም ከጭንቅ እና ከመከራ የሚያድን መሆኑን የሚያስረዳ ነው። መዝሙር 53 ቁጥር 1። አምላካችን እግዚአብሔር ሁልጊዜ በቅዱስ ስሙ እንድንታመን ይፈልጋል። በነቢዩ በኢሳይያስ አድሮ በእግዚአብሔር ስም የሚታመን በአምላኩም የሚደገፍ ማን ነው ሲል የጠየቀው ጥያቄ ይህንን ፈቃዱን የሚገልጥ ነው። ትንቢተ ኢሳይያስ ምዕራፍ 50 ቁጥር 10። ይህንን አባባል የሰው ዘር ሁሉ መታመኛውና መመኪያው የአምላካችን ስም ሊሆን እንደሚገባ የሚያስገነዝብ ነው። በዘመናችን ግን ሰዎች ከስመ እግዚአብሔር ሌላ ኃላፊና ጠፊ በሆነ በዚህ ምድር ሀብትና ንዋይ በስልጣንና በዘመድ አዝማዶቻቸው ሲታመኑ ይታያሉ። እንዲህ አይነቱ ትምክህት ከንቱና የማይጠቅም ነው። እግዚአብሔር በነቢዩ በሶፎንያስ አድሮ በመካከልሽ የዋህ ትሑት ሕዝብ አስቀራለሁ፣ በእግዚአብሔር ስም ይታመናሉ በማለት የተናገረው ቃል ማለትም በሚጠፋና በሚያልፍ ነገር መመካት እንደማይገባ የሚያስተምር ነው። ትንቢተ ሶፎንያስ ምዕራፍ 3 ቁጥር 12። ነቢዩ ዳዊትም በመዝሙሩ ነፍሳችን
እግዚአብሔርን ተስፋ ታደርጋለች፣ ረዳታችንና መጠጊያችን እርሱ ነውና። ልባችን በእርሱ ደስ ይለዋልና በቅዱስ ስሙም ታምነናልና ብሏል። መዝሙር 32 ቁጥር 20። ሌላው የአምላካችን ስም ጸጋን የምናገኝበት ነው። በቤተ ክርስቲያናችን የልጅነት ጸጋ የምናገኘው በስመ ሥላሴ ምስጢረ ጥምቀት በምንፈጽምበት ጊዜ ነው። በማቴዎስ 28 ቁጥር 19 ላይ እንደተዘገበው ማለት ነው። የተቀሩትም ምስጢራተ ቤተ ክርስቲያን የሚፈጸሙት በዚሁ አይነት በአምላካችን ስም በእግዚአብሔር ስም ነው። ለምሳሌ ስለ ምስጢረ ቀንዲል የተጻፈውን ብንመለከት ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ካህናት ወደ እርሱ ይጥራ፣ በጌታም ስም እርሱ ዘይት ቀብተው ይጸልዩለት ይላል። ያዕቆብ ምዕራፍ 5 ቁጥር 14። ካህኑ ምዕመናንን የሚባርከው የአምላክን ስም በመጥራት ነው። ዘኍልቍ 6:24-26። በአጠቃላይ የጸጋው ግምጃ ቤት በሆነች ቤተ ክርስቲያን የሚሰራው ስራ ሁሉ የምናከናውነው ቅዱስ ስሙን በመጥራት መሆኑን መገንዘብ ያስፈልጋል። ለስም አጠራሩ የሚገባውን ክብር መስጠት። ይህ ቅዱስ ስም የፈጣሪያችን ስም በመሆኑ በክብር ልንጠራው ይገባል። ነቢዩ ሙሴ አምላክ እግዚአብሔር የተባለውን የተመሰገነውንና የተፈራውን ስም ባትፈራ በማለት ያስጠነቀቀው ለዚህ ነው። ዘዳግም ምዕራፍ 28 ቁጥር 58። ስሙን የሚፈሩና የሚያከብሩትም የሚገባቸውን መንፈሳዊ ዋጋ ያገኛሉ። ይህንን በተመለከተ በራእይ ለባሪያዎችህ ለነቢያት፣ ለቅዱሳን ስምህንም ለሚፈሩትና ለታናናሾችና ለታላላቆች ዋጋቸው ትሰጥ ዘንድ የሚል ጽሑፍ ይገኛል። ራእይ ምዕራፍ 11 ቁጥር 18። ቅዱሳንና ንጹሐን የሆኑ የሰማይ ሰራዊት በመፍራትና በመንቀጥቀጥ የሚጠሩትን ቅዱስ ስም በታላቅ ትሕትና ሆነን የተቀደሰ ስምህ ኃጢአት ባረከሰው አንደበታችን መጥራት የሚገባን አይደለም እያልን በክብር ልንጠራው ያስፈልጋል። ነቢዩ ቅዱስ ዳዊት እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ በማለት ሰው ሁሉ የእግዚአብሔርን ስም ከፍ ባለ ክብር እንዲጠራው አስተምሯል። መዝሙር 33 ቁጥር 3። የአምላካችን የእግዚአብሔርን ስም የከበረና ቅዱስ ሲሆን በተራ ነገር ሁሉና በየአጋጣሚው ልንጠራው አይገባም። ምክንያቱም በሆነው ባልሆነው ስሙን የምንጠራ ከሆነ ይህ ተግባራችን ወደ ልማድነት ይለወጥና ለስሙ የሚገባው ክብር ወደ መዘንጋት እና ፍቅሩን ወደ ማጣት ልንደርስ እንችላለን። ከዚህ ይልቅ ስሙን ልንጠራ የሚገባው በጸሎት ጊዜ ከቸርነቱ ስንለምንና ስለ በጎነቱ ስናመሰግነው መሆን እንዳለበት የእግዚአብሔር ባለሟል የሆነው ቅዱስ ዳዊት በቅዱስ ስሙ ተንጓደዱ በማለት ጽፎልናል። መዝሙር 110 ቁጥር 3። ለልዑል እግዚአብሔር ስም እዘምራለሁ በማለት የተናገራቸው ሀረጎች የሚያስረዱት የእግዚአብሔር ስም እንዴት ባለ ሁኔታና ጊዜ እንደምን ባለ ክብር ልንጠራው እንደሚገባ ለማሳየት ነው። መዝሙር 7 ቁጥር 17። በመዘመር በምናመሰግንበትና በመጸለይ እርሱንም በምንለምንበት ጊዜ ሁሉ እርሱ ከእኛ ጋር መሆኑን በማሰብ ቅዱስ ስሙን በትህትና ልንጠራው ይገባናል። እርሱ ራሱ በቃሉ 2 ወይም ከዚያ በላይ በስሜ በተሰበሰቡበት በዚያ እኔ ደግሞ በመካከላቸው እሆናለሁ በማለት የተናገረው ይህንን የሚያረጋግጥ ነው። ማቴዎስ 18 ቁጥር 20። ፍጹም የሆነው ልባዊ ፍቅርና እውነተኛ አክብሮት ሳይኖረን የእግዚአብሔርን ስም በልማድ ብቻ መጥራት ተገቢ አይደለም። የእግዚአብሔር ስም መጥራታችንና ጸሎታችን ሁሉ ለታይታና የክብር ወንበር ለማግኘት ይደክሙ ከነበሩ ጻፎችና ፈሪሳውያን የተለየና ይበልጥ መሆን አለበት። የሉቃስ ወንጌል ምዕራፍ 20 ቁጥር 47። በልቦናቸው የእግዚአብሔር ፍቅር ሳይኖር በሰዎች ፊት ለመታየት ብቻ ብለው የሚጸልዩና የከበረ የእግዚአብሔርን ስም የሚጠሩ ሰዎች ሁሉ በዚህ ከንቱ ተግባራቸው ሌሎችን ያሰናክሉበታል እንጂ የሚያገኙት መንፈሳዊ ጸጋ የለም።
ከዚህ የተነሳ ሰዎች ጸሎትንና የእግዚአብሔርን ስም እንደ ከንቱ ነገር ይቆጥሩታል። ስለዚህ ከእነርሱ ኃጢአት ምክንያት የአምላክን ስም የሚያሰድቡ ሁሉ መቀጣታቸው ስለማይቀር ከዚህ መሰል ድርጊቶች መቆጠብ ይገባናል። ስለሆነም ማርያምን፣ ድንግልን፣ ጊዮርጊስን፣ ተክልዬን፣ እግዚአብሔርን፣ በዓታን፣ ሚካኤልን፣ እኔ ልሙት ወዘተ እያሉ መማል አይገባም። በብሉይ ኪዳን በእውነት ከሆነ በእግዚአብሔር ስም መማል ይቻል ነበር። በአዲስ ኪዳን ግን ፈጽማችሁ አትማሉ ስለተባለ እውነትን እውነት ሐሰትን ሐሰት ማለት እንጂ መሐላ አይፈቀድም። ነገር ግን ዳኛ አዝዞ ከሆነ በሽምግልና ወቅት ባለጋራ ይማልልኝ ቢል መጀመሪያ ለከሳሹ መማል ጥሩ እንዳልሆነ ይንገረው። ከሳሹ ፈቅዶ ይማል ካለ ግን በማዩ ወይም በተከሳሹ በደል የለበትም። በአብነት ትምህርት ቤትም ሆነ በሌላው ቦታ እመቤቴን፣ አዛኝትን፣ ማርያምን፣ አምላክን ወዘተ እያሉ መማል ፈጽሞ አይፈቀድም። ምናልባት እንዲህ ሲሉ የሰማናቸውና የምንሰማቸው ሰዎች ካሉ ፍቅራቸውን ለመግለጥ የተጠቀሙበት መሆኑን ብንረዳም ስህተት መሆኑን ግን አስምረን እንናገራለን። ነገር ግን ዳኛ አዞ ባለጋራ አውርዶም ከሆነ በእግዚአብሔር ስም ወይም በቅዱሳን ስም መማል ይገባል እንጂ በጣዖት ስም መማል ደግሞ ፈጽሞ አይፈቀድም። ከዚህ ውጪ ግን ዳኛ ሳያዝ ባለጋራ ሳያወርድ መማል ፈጽሞ አይቻልም። ሕገ ወንጌል ይከለክላል። የልዑል እግዚአብሔር ስም የቅዱሳን ስም በከበረ ነገር ማለትም በማህሌት፣ በስብከት፣ በጸሎት፣ በመንፈሳዊ ንግግር እና በመሳሰሉት ሁኔታዎች ብቻ ነው መጥራት የሚገባው። ማቴዎስ ወንጌል ምዕራፍ 5:30 ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና፣ በራስህም አትማል፣ አንዲቱን ጸጉር ነጭ ወይም ጥቁር ልታደርግ አትችልምና፣ ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከዚህ ወጣ ከክፉ ነውና ይላል ሕግጋተ ወንጌል። ክፉን በክፉ አትቃወሙ። ክፋትም የሚጠላ ሰው ክፋትን ማስወገድ ያለበት በመልካም ነገር ነው። ሐሜትን በሐሜት፣ ስድብን በስድብ፣ ጥፊን በጥፊ፣ ውሸትን በውሸት፣ ሌብነትን በሌብነት፣ ክህደትን በክህደት፣ ኩራትን በኩራት፣ ትዕቢትን በትዕቢት፣ ተንኮልን በተንኮል ማሸነፍ አይቻልም። በዚህ መልኩ አሸነፍኩ ያለ ሰው ካለ እንኳ ያ ሰው ተሸናፊ መሆኑን ማወቅ ይኖርበታል። ለሰው ልጅ ከምንም በፊት መልካም የሚሉትንና ክፉ የሚሉትን መለየት ይገባዋል። ከዚህ በኋላ ክፋትን በመልካም ማሸነፍ ይገባዋል እንጂ ኃጢአትን በንስሐ፣ ውሸትን በእውነት፣ ትዕቢትን በትህትና፣ ሌብነትን በምጽዋት፣ ሆዳምነትን እና ስስታምነትን በጾም፣ ስድብን በትዕግስት፣ ክህደትን በጽድቅ፣ ስንፍናን በጸሎት ማሸነፍ ይገባል። ክርስቲያናዊ አሸናፊነት ይሄ ነው። ክፉን በክፉ አንቃወምም። እኛ በመልካም መንገድ ላይ ሳንሆን ሌላው በመልካም መንገድ ካልሆነ ብለን ሌላውን በመንቀፍ መጣር ፈጽሞ የለብንም። ከምንም በፊት ራሳችንን የእውነት ሰዎች አድርገን የእውነት ክርስቲያኖች አድርገን መጓዝ ይጠበቅብናል እና ክፉን በክፉ መመለስ ክርስቲያናዊ ተግባር ምግባርም አይደለምና የእግዚአብሔርን ስም በከንቱ አታንሳ ማለት ይሄ ነው። በጸሎት የጀመሩትን መንፈሳዊ ስብሰባ በጭቅጭቅ የሚዘጉ፣ በመንፈስ የጀመሩትን በስጋ የሚፈጽሙ፣ የጸሎት ዓላማና የእግዚአብሔር ስም ክብር የሚያቃልሉ ሰዎች ሁሉ ስሙን በከንቱ ከሚጠሩ ጋር የሚመደቡ ናቸው። በአጠቃላይ የፈጣሪያችን ቅዱስ ስም የከበረ ኃይል፣ በረከትና ጸጋ የምናገኝበት ከክፉ አጋንንት ፈተና የምንጠበቅበት በመሆኑ ለስም አጠራሩ ክብር መስጠት ይገባናል። በማይገባ ስፍራና አጋጣሚ ሁሉ በልማድ ብቻ ቅዱስ ስሙን በማንሳት
ክርስቲያን መስሎ ለመታየት መሞከሩ ምንም ጥቅም አይኖረውም። የተከበረ ስም አጠራሩን በክርስቲያናዊ ምግባር ጋር አዋህደን መገኘት ግን በረከት ያሰጣል። ያስተማረን የመከረን የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስሙን በመልካም ምግባር ጠርተን የስሙ ቀዳሾች የክብሩ ወራሾች እንድንሆን መልካም ፈቃዱ ይሁንልን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።